የሀብስት ጓደኛ እንግዲህ ሄርሜላ ሀብስትን አሳልፋ ልትሰጣት እንደሆነ እያንዳንዱን ነገር በአምላክ ደርሶበታል። እሱም እናንተ ሰዎች ምንድን ነው የሚያጨባብጣችሁ? እች ልጅ ደግሞ ምን እያረካት ነው? መቼም በጤና ካብረ ቁጭ ብለክ እያወራክ አይደለም ያለ አንድ ምክንያት እያለው ነበረና እሱም አንተ ልጅ ግን ምንድን ነው ከኔ የምትፈልገው? ለሰው ልጅ ክብር የለህም ወይ? ደግሞ ስትገባ በር አታንኳኳም ወይ? እያለው ነበረና እሱም በር ማንኳኳቱን እኮ ወይም ደግሞ አቅቸው አይደለም ግን እናንተ የሆነ ስነ ስርዓት የሚባል ነገር ስለሌለ ነው። ለዛ ነው በር ያለንኳኳሁት እንጂ አጥቼው አይደለም ነበር ያለው። እሱም ንቀት መሆኑ ነው ነበር ያለው። አዎ ንቀት ነው። መቼም ሌላ ምን ልልህ እችላለሁ? ንቀት ነው። በአክብርህም ክብር ስለማታውቅ ንቀት ይገባል። አዎ ንቄህ ነው ነበር ያለውና እሱም በጣም ነበር የተናደደው። አቶ አለም እንዴት ትንቀኛለህ? እኔ እኮ ታላቅህ ነኝ። ቤቴ ቁጭ ብለህ ደግሞ እንዴት ነው የምትንቀኝ ነበር ያለውና አንተ ህሊና የሚባል ነገር የለህም። ከዚህ የበለጠ ንቀት ቢኖር ልንቀ እችላለሁ፣ ግን እኔ ህሊና የሚባል ነገር አለኝ። አንተ እሱን የለህም ስለሆነ በውስጥ የለም ስለሆነ እንዴት ላከብር እችላለሁ? ይህን ራሱ እኔ ስለሆንኩ ነው ነበር ያለውና አንተ ልጅ ሲመስለኝ የዚች ልጅ ነገር በጣም እየቆረቆረ ነው ነበር ያለውና ልጅቷን ተፈለገ ቀቅለ መብላት ትችላለህ፣ እኔ ግን ለቀቅ አድርገኝ፣ የፈለግከውን አድርጋት ነው ያለው። እንግዲህ ሀብስት እነሱ ሊጎዷት እንደሆነ እያንዳንዱን ነገር ጠንቅቆ ያውቃል ማለት ነው። እንደዚሁም ከጎና ሆኖ እያገዛት የእነሱ ሚሽን እንዳይሳካላቸው እንቅፋቶችን እየጣለ ነው የሚገኘው። ቀጥታ እንግዲህ ሄርሜላ ጋር ነበር ሄደው ቀጥ ብለን የተናገሪ ከዛ ከሰውዬ ጋር ምን ነበር እያደረሻለሽው? ምንድን ነው እየዶለትሽ ያለሽው? ምንድን ነው ያጨባበጠሽ? ምንድን ነው ፈገግ ያስባለሽ ነበር ያለት። እና እሷም እንግዲህ መቼም እኔ ስስመው ወይ ደግሞ እኔ ፈገግታዬ ነው እንጂ ያየው እኔ ከሱ ጋር ምንም ሳወራ ያየው ነገር የለም። ነገር ግን ደግሞ የመጡልኝ እድሎች ማሳለፍ አልፈልግም። ምክንያቱም ታማሚነት አለኝ። ስለዚህ ስለ እናቴ ስለ ችግሬ ያለውን አንዳንድ ነገሮች ነገርኩትኝ። ይህን ስነግረው ስለዚህ ሊረዳኝ ፈቃደኛ እንደሆነ ነገረኝና ብር አስገባለኝ። ለዛ ነው ፈገግ ያለኝ። ይህን የመጣልኝን እድል ችላ እምልና እማሳልፍ ከሆነ እናቴን ላጣት እችላለሁ በአጭር ቀን ውስጥ። እኔ እንደ ሀብስት በተደላደለ ኑሮ ውስጥ ያለውኝና ወይ ደግሞ ሀብታም አይደለውኝም፣ ገንዘብ ያለኝ ሰውም አይደለውም ነበር ያለችውና ስለዚህ ሀብስት ጥሩ ሁኔታ ላይ እንዳለች ነው የሚሰማሽ አይደለ? በጣም ሀብታም እንደሆነች ነው የሚሰማሽ። ለዚህ ነው አሳልፈሽ ልሰጫት የወሰንሽው ነበር ያላትና እሷም እኔ በፍጹም ላሳልፌ ልሰጣት አይደለም፣ ምንም እኔ ስለዚህ ቤት የማውቀው ነገር የለም እያለች እንግዲህ እሱን ለማጥመን ነው ድጋሚ ሙከራ ያደረገች ያለችው። አንተ ጨጎግት የመሰልክ ሰውዬ፣ አንተንማ አጥምጄ እንዴት የዚህ ቤት ሀብት ማማ ላይ ከአናቱ ላይ እንደምቀመጥ አሳያለሁ፣ በአንተው ነው ደግሞ የምንጀምረው ነበር ያለችው። ሀብስት ግን ጓደኛዋ አሳልፋት ልሰጣት እንደሆነ በፍጹም ምንም የምታውቀው ነገር የለም። ያው በጣም ታሳዝናለች ሀብስት ያለ ስራዋ በእንጀራ እናቷ እየተገላመጠች እንደዚሁም በአስመሳዩ በእንጀራ አባቷ እንግዲህ አፍ ውስጥ ትገኛለች ማለት ነው። እሷ እንግዲህ አሁን ንብረቷ እየራሳቸውን ለማድረግ ነው ደፋ ቀና እያሉ የሚገኙት። እንደዚሁም እንጀራ እናቷ ይፋትም መኝታ ክላሷ ድረስ ገብታ አንቺ ሜንጦ፣ አንቺ ሬሳ እያለች እየሰደበቻት ነበር። እነሷም ምን ፈልገሽ ነው ብትላትም ምን ፈልገሽ ነው አትበኝ፣ በቤቴ እንዴት ነው ምን ፈልገሽ ነው የምትይኝ? አንቺ ማነሽ? በማለት ነበረ በጥፊ ድርግም አርግታ የመታቻት የተቀመጠችበት ወንበር ላይ። በጣም እያዘነች እና በጣም እያለቀሰች ነበረ። እሷም በዚህ መሀል ነበረ አብነት ከአቶ አለም ጋራ እየተነጋገረ ያለው ስለ አንዳንድ ነገሮች። ስለዚህ እሱም አብነትን ከእሷ ጋር እንዲግባባ ከሀብስት ጋር እንዲግባባ ይፈልጋልና ስለዚህ በል ከመሄድክ በፊት ሀብስትን አናግራት፣ ከእሷ ጋር መግባባት ይኖርብሃል ነበር ያለውና እሷም ሰላም ብሏት ለማለፍ ነበር የወሰነው። እሷን ሰላም ሊላት እንግዲህ ወደ ክላሷ ሲሄድ እንጀራ እናትየዋ እየጮኸችባት እያስፈራራቻት ነው የተመለከተው። እንዳላየ ሰው ነበረ በሩን ከፍቶ አይቶ እንዳላየ ሰው ወደ ኋላ የተመለሰው። እሷም እንግዲህ ማነህ ምንድነህ ነበር ያለችው እንጀራ እናቷ አይኗን እያፈጠጠች። አይ ይቅርታ ሀብስትን ሰላም ልላት ነበር ያለውና እና ሰላም ልትላት ብትሆን ታዲያ ሰራተኛዋን ጠርተክ ሰራተኛዋ ሳሎን ላይ ትጠራለህም እንዴ? እንዴት ነው ሴት ልጅ ክላስ ድረስ እንደዚህ አይነህን አፈጣ የምትገባው ነበር ያለችው። አይ በጣም ይቅርታ ከአቶ አለም ጋራ የሆነ ስራ እየሰራን ነበርና ስለዚህ ሰላም በላትና ለፍ፣ ለወደፊት ደግሞ ከእሷ ጋር ብዙ የምሰሩት ነገር አለ ስላለኝ ለዛ ነው ካጠፋው ይቅርታ ነበር ያለው።
እሷም እንግዲህ ቆይ ተረጋጋ በማለት እሷም ወደ ጆሮዋ ሹክ ብላ አንድ ነገር ብትናገሪ አንቺ ሜንጦ ታይኛለሽ፣ እዚሁ ነው ጆሮሽን ነው እምበጥ ስልሽ ነበር ያለቻት። እዚሁ ነው ደፍቼ የማስቀርሽ፣ አንድ ነገር እኔ እንደመታውሽ እኔ የሆነ ነገር እንዳረኩሽ ትናገሪና ውርድ ከራሴ ወዮልሽ ነበር ያለቻት። እሷም እሺ ነው ያለችው። ና በርግባ አሁን ነበር ብለው እንግዲህ ታች የወጣችው። ሀብስት በጣም እያለቀሰ ነበር፣ በጣም አዝናለች። አብነት ሲሄድ እንግዲህ አብነት ጥምጥም ምን ያለችበት፣ ምክንያቱም በፊት እንግዲህ ከጎኗ የሚቆመው በአምላክ ነበር። በአምላክ ሳይኖር ጠብቃ እያስፈራራቻትና እየደበደበቻት ትገኛለች ማለት ነው። እውነት ሁሉም እንጀራ እናቶች እንደዚህ ናቸው ማለት አንዳንድ ክፉዎችም ሊኖሩ ይችላሉ፣ አንዳንዶች ደግሞ እናቶችም ሊኖሩ ይችላሉ። የእሷ ግን በጣም ባስ ያለ ነው ማለት ነው። ልጅቷ ምንም ሳታደርግ ለጥቅም ብላ እንግዲህ ነጋ ጠባ እየደበደበቻት እያንቋሸሸቻት የበታችኝነት ስሜት እንዲሰማት አንገቷን ቀና እንዳታደርግ እያደረገች ነው የምትገኘውና እንግዲህ በጣም አዝናለች። ሀብስት በጣም አዝናለች፣ በጣም አልቅሳለች፣ በጣም ልቧ ተሰብሯል። በዚህ መካከል ነበር አብነት ይዟት የሄደው። በቃ ብቻሽንማ ትቼሽ አልሄድም፣ ወደ ስራ ቦታ ይዤሽ ሄዳለሁ በማለት ነበር ማንም በሌለበት ይዟት የሄደው። አብነት እንግዲህ ይዟት ሄዷል። ከአብነት ጋር እዛ ቁጭ ብላ አንዳንድ ነገሮችን እየተነጋገረች ቢሆንም ወደ ቤት ሲመጣ ግን በአምላክ ቀጥታ ወደ ሀብስት ክላስ ነበር የሚገባው። ሀብስትን አላገኛትም። ሀብስት የት ነው ያለችው ብሎ እንግዲህ ሲጠይቅ ፊት ለፊት ያገኛት ሄርሜላን ነው። ሄርሜላም እሱን ለማቀፍና ሰላም ለማለት ሰላም በለኝ ሀብስት የለችም ነበር ያለችው። ሀብስት ኖረች አልኖረች እና ምን ልሁን አልሸንቺ ነበር፣ ሰላም በለኝ ደግሞ አብረን እንቀመጥ ነበር ያለችው። እንግዲህ እሱን ለማጥመድ ነው ሀሳቧ። ምክንያቱም በጣም እየተኮሳተረባት ነው፣ ምንም አይነት ፊት እየሰጣት አይደለም። ስለዚህ የተሰማት እሱን ማጥመድ ብቻ ነው። ሂጂ ካጠገቤ ዞር በይ ማለት ነበር ግፍተር አርግቷት። ሰራተኛዋ ታፈስን የጠራው። ታፈስ የት ናት ያለችው ሀብስት ነበር ያለው ነው። እሷም በጣም ደንግጣ እንዴ ለዚህ ነው እኔ እንደዚህ የጮኮ እኔ እኮ የሆነ መብራት ይዞክ ወይ ደግሞ በቃ የሆነ እሳት ነገር ቤት ውስጥ ተቀጣጥሎ መሰለኝ እንደዚህ ስትጮው እና ቀስ ብላ ትጣራም እንዴ ነበር ያለችው። እና አሁን እኮ የጠየቅኩሽ ሀብስት የት ናት ነው ያለ። ስለዚህ ይህን ሚስጥር ደግሞ የት እንዳለች ማን ይዟት እንደሄደ ሄርሜላ ማወቅ የለባትም። ምክንያቱም አሳልፋቸው ድጋሜ ለአቶ አለም ትሰጣቸዋለች ስለሆነ ስለዚህ አንቺ ውጪ በቃ አታስፈልጊም ነበር ያላትና እሺ በይ ቀጥ ብለሽ አሁን ተናገሪ ሀብስት የት ነው ሄደችው በማለት ነበር የጠየቃትና እሷም ያ ያንተ ጓደኛ እዚህ ጋሼ ጋር ሁልጊዜ የሚመጣው እሱ ነው ይዟት የሄደው ነበር ያለችው። እንዴ አብነት በምን ምክንያት ምን ስለሆነ ይዟትም ይሄን መዞር ጀመረ በማለት በጣም ነበር የተናደደው። በቤት ዞር ቤት ካጠገቤ በማለት ነበር ሄዶና ካጠገቡ ሲሄድ ውሽ ይሄን ጌትዬ እንደው ምን አለበት እንደባለፈው ገፍተር እንኳን ብታደርገኝ ነበር ገፍተር እንኳን ብታደርገኝ ለእሷ ሲገፈትራት ውሽ የኔ ጌታ ገፈተረኝ እኮ እያለች የሚሰማ ደስታ ታፈስ ማለት ነውና እንግዲህ ቀጥታ ደውሏል ማለት ነው። አብነት ጋር ደውሎ አንተ ጋር ናት ያለችው ሀብስት በቂ ምክንያት ሊኖር ይገባል። እሷን ይዘህ ከሄድክበት ለምንድን ነው ከቤት ይዘሃት ሄድከው? ማን ፈቅዶልህ ነው? ምን አስበህ ነው ነበር ያለውና አረ እባክህ አረጋጋው እንጂ እንደናና ያለውን ነገር እናወራለን። ለምን ይዣት እንደመጣው በቂ ምክንያት አለኝ፣ ከበቂም በላይ ነው ነበር ያለው። እሱም እሺ አሁን መጣለሁ በማለት ነበር ስልኩን የዘጋው። ነገር ግን እሱ እንደደወለ አውቃለች። በጣም እየፈራች ነው ሀብስት ይቆጣኛል ብላ። ስለዚህ ማን የደወለው? በአምላክ ነው አይደል የደወለው። ግን በአምላክ ስትል ፊቷ ላይ ፈገግታ ስልፍልፍ ማለት ይታይበታል። ሀብስት ምስኪን። ይልቁንስ እያለቀሽ ነው፣ ማለቀስሽን ተይና እኔ እኮ አሁን ካሁን ተረጋጊያለሽ ዝምታ ያለሽ ብዬ ነው ዝም ያልኩሽ። እስቲ ንገሪኝ ያቺ ሴትዮ እየደበደበችሽ እየመታችሽ ነው አይደለ? ምን አርጊ ነው የምትልሽ? እኔ እኮ ሁሉም ነገር አይቻለሁ፣ ግን እንዳላየ ሰው ሆኜ ወደ ኋላ ተመለስኩ ላለማስነቃት ነበር ያለው። እሷም ግን መንገር አልፈልግም፣ ምክንያቱም አንተ ለበአምላክ ትነግረዋለህ። ለበአምላክ ከነገርከው ደግሞ ነገሮች እየባሱ ነው የሚሄዱት። እሷም ስለዚህ ለእሱ እንደነገርኩ ካወቀች ደግሞ ይበልጥ ልትጎዳኝ ትችላለች። ለበአምላክ ግን አትነግረውም ነበር ያለችውና አንቺ ደግሞ ለእኔ ምንም ሚስጥር ነግረሽ እንደማታቂ ለማምላክ አትነግረውም አትበይኝ። እኔ ሚስጥረኛሽ ነኝ። መንገር ያለብኝ ነገር ከሆነ እነግረዋለሁ፣ ዝም ማለት ያለብኝ ነገር ከሆነ ደግሞ ዝም እላለሁ። ንገሪኝ ቀጥይ ነበር ያላት ነው። እሷም አዎ እየመታችኝ ነበረ ሁልጊዜም፣ ይሄ ደግሞ የተለመደ ነው፣ ዛሬ ብቻ ያየኸው አይደለም። በምን ምክንያት ሲላትም እንግዲህ
ምንም ምክንያት የላትም። ዝም ብላ መታ ትሰድበኛለች፣ ትመታኛለች፣ ታንቋሽሸኛለች። በቃ እማትለው ነገር የለም። ወንድሜ በአንቺ ምክንያት ነው አንገቴን ያነቀኝ። እኔና ወንድሜ እንድንገዳደል እንድንጣላ ትፈልጊያለች ትለኛለች። ግን ምንም የማውቀው ነገር የለም። እኔ ሂድና አናቃት አላልኩትኝም። ለሱ የነገርኩት ነገር ምንም የለም። ምንም የማውቀው ነገር የለም ነበር ያለችውና እሱስ ልክ ነሽ። አዎ በአምላክ ባለፈው አንገቷን ያነቃት በአንቺ ምክንያት ነው ነበር ያለው። እንዴት ለኔ ብሎ እህቱን አነቃት ነበር ያለችው። አዎ ለአንቺ ብሎ እህቱን አነቃት። ምክንያቱም ያየው ነገር ስላለ አንቺ የምትበይው ምግብ ውስጥ የማይሆን ነገር እያደረገች እየሰጠችሽ እንደሆነ ሲያውቅ በዛ ምክንያት አንገቷን አነቃት። እንዴ ለኔ ብሎ በአምላኬ በቃ ይወደኛል ማለት ነው። ለኔ ብሎ እህቱን አነቀ ነበር ያለችውና አዎ ለኔ ብሎ የሚለውን ተውና አሁን ወደ ቁም ነገሩ እንዙር። ይሄ ነገር በአምላክ መስማት አለበት። በዚህ ከቀጠለች ሴትዮ ልትጎዳሽ ሊሆን ይችላል፣ ልትጎዳሽም ትችላለች ነበር ያለትና በዚህ ባህል ነበር በአምላክ የመጣውና በአምላክ እንግዲህ ሲመጣ ከጓደኛዋ ከሄርሜላ ጋር ነው የመጣው። እሷ መሰር ስራቸው እያለች የእነሱን ኢንፎርሜሽን እየለቀመችና እነሱን እያጠመደች ትገኛለች ማለት ነው። ስለዚህ ሄርሜላ ግቢና ከአብስት ጋር ቁጭ በይ። አንድ ነገር ደግሞ እንዳታወረት፣ ዝም ብለሽ አፍሽን ዘግተሽ ቁጭ በይ። አንድ ቃል ብትናገሪ መጥቼ አፍሽን ነው የምዘጋልሽ በጥፊ ነበር ያላት። እሷም አብስትን ሰላም ብላት ብቻ ዝም ብላ ነበር ቁጭ ያለችው። አብስት እንግዲህ ጓደኛዬ ዛሬ ዝም ብለሻል ነበር ያለቻትና አይ ትእዛዙ ከላይ ነው ነበር ብላ ዝም ያለችው። ግራ ገብቷታል። እሺ ብላ ነበረ ፈገግ ብላ ዝም ያለቻት ቀልድ መስሏት። በአምላክና ጓደኛው ግን ውጭ ላይ እየተነጋገሩ ነበረ። በምን ምክንያት ነው እዚህ እዝሀት የመጣው ምንን አስመልክቶ ነው ብሎ እየጠየቀው ነበር። አረ በአምላክ አረጋገው። እኔ እኮ እዛ አቶ አለም ጋር ቆይቼ ነበረ። እዛ ቆይቼ ስወጣ ሀብስትን ሰላም ብላትና እለፍ፣ የሆነ የምታስተካከለው ነገር ከሷ ጋር የምሰራው ነገር አለ አለኝ። ከዛ ወደዛ ሲሄድ ሴትዮዋ እየመታቻት እየጮችባት ነበረ። በዛን ጊዜ ነው ብቻዋን እያለቀሰ ሳገኛት ወደዚህ ይዣት የመጣሁት ነገሮችን ትርሳ ብዬ እንጂ ሌላ ምክንያት አይደለም። ደግሞ ይሄ ነገር የተለመደ ነው፣ ሁልጊዜ ትመታኛለች፣ ትደበድበኛለች እያለች ነው ነበር በማለት እንግዲህ የነገረው ለበአምላክ። በአምላክም እችን ሴትዮማ ንቅ አርጌ ወይ ሲጥ አርጌ ይገላታለሁ፣ እጅ ላይ አንድ ነገር እንዳትሆንብኝ ፈራው። በቃ ባልና ሚስት ተመካክሮ እችን ልጅ በቃ ለመጮቆን በቃ የሆነ ነገር ለማድረግ ነው ሀሳባቸው። አሁንም አልተወቻትም ማለት ነው በማለት ነበርና እሱም ተረጋጋ፣ ነገሮቹ በንዴት ሳይሆን በማስተዋልና በብልሃት ነው ማስኬድ ያለብን ነበር ያለው። ነገር ግን ምንም መረጋጋት ባይኖረውም ሁለታቸውም እየገላመጣቸው እየሰደባቸው ስለሚገኝ ስለዚህ በአምላክን ሊጎዱት ይችላሉ የሚል ሀሳብ አለን። እንግዲህ በአምላክን አጥምደዋለች ማለት ነው እቺ ሜንጦ ማለት ነው። ሜንጦ የሚገባው ለሀብስት ሳይሆን ለሀብስት ጓደኛ ለሄርሜላ ነበርና እንግዲህ ይሄን ሀሳብ ያመጣችው ሀብስት ናት። ሀብስት እባክህ በአምላክ ዛሬ የሆነ ነገር ልበለክ እሺ በላይ ነበር ያለችው። እሱም ምንድነው እሺ ምልሽ ነበር ያላትና ወደ ውጭ እንውጣና በቃ ዘና እንበል ዛሬ ሶስታችንም አራታችንም እሺ ታልክ ደሞና ፈቃደኛ ከሆንክ ሄርሜላም ከኛ ጋር ትሄድ ነበር ያለችው። እንግዲህ ሁላቸውም ወጣ ብለው ምግብ ቤት ካፌ ሄደው እዛ ሲዝናኑ ቆይተው ሲጠጡ አምሽተው ነበርና ስለዚህ በአምላክ በጊዜ ወደ ቤት መመለስ አለብን በማለት ነበረ እንሂድ ያላቸውና ሄርሜላ ግን አይ እኔ ብቻዬን ወደ ቤቴ ነው የምሄደው፣ እናንተም ወደ ቤታችሁ ሄዱ በማለት እዛ ቀርታለች ማለት ነው። እዛ የቀራችው ደግሞ ከአብነት ጋር ነበረ። በአምላክ ሀብስትን ይዞ ወደ ቤት ሄዷል። ወደ ቤት አስገብቶ አቅፎ አስተኝቷት ነበረ ወደ ኋላው የተመለሰው። ነገር ግን ሳሎን ላይ እንደደረሰ እናትየዋ እንጀራ እናትየዋ ቁጭ ብላ ነበረ። ደግሞ በተረፈ ጊዜያችሁ መዞር ጀመራችሁ አንቺ ሜንጦ እያለች እሱ ፊት እየሰደበቻት ነበር። ስለዚህ እኔ እና እሷ የምናወራው ነገር አለ፣ ተዋትና ሂድ ከዚህ ነበር ያለችው። እሱም እንግዲህ ወደ መኝታ ክላስ ማን ያስገባታል፣ ላስገባሽ ትፈልጊያለሽ ነበር ያላት ሀብስትን። አይ በቃ እዚሁ ተኝ፣ እሷ እያወራችኝ ስለሆነ ሰራተኛዋ ታስገባኛለች ነበር ያለችው። ሰድባት አንቋሻት። እሺ ብትይ ነው የምሻለሽ፣ እኔ የምልሽን ሁሉ የሆነ አንዲት ቃል እላፊ ብትናገሪ አሰናብትሻለሁ እስከ መጨረሻው እያለኝ ከሜዳ ተነስታ እየሰደባቻት ነበረ።
ሰራተኛውንም ጠርታ ሰራተኛዋ ቶሎ አቤት ካላሌ እናንተ ሙታኖች 2 ሙታን እዚህ ቤት እያለ እየሰደበቻት ነበር። ሰራተኛዋ ውስጥ እየሮጠ ሰራተኛዋ ታፈስ እየሮጠ ስትመጣ እንግዲህ የተጣራችው እትዬ የለችም። ወይ ሴጣኑ እንዴ ተጣራው ሀብስት የሆነ ሰው የተጣራ አልመሰለኝም እንዴ ነው። አዎ እትዬ እየጠራች ነበረ እና 2 ሙታን የተባልነው አንዷ እኔ ነኝ ማለት ነው ነበር። አዎ እንደዛ መሰለኝ። ለማንኛውም የጠራችሽ እኔ ወደ ክላሴ እንድታስገቢ ነው ነበር ያለቻት። ወይ ለዚህ ነው እንዴ ሁሉ ጩኸት? አቤት እዚህ ቤት ግን ስንቱን ጩኸት ልቻለው። በአምላኬም እንደዛ ይጮብኛል። ኢየሱስ ደስ ይላል። እትዬም እንደዛ ይጮብኛል። ምን ነው ሾ አሁንስ አበዙት እነኚህ ሰዎች እያለች ነበርና በዛው መሀል ነበር እንግዲህ በአምላክ ድጋሚ መጥቶ ወደ ካፌ ሄደው ለመዝናናት የወሰኑት እና በዛ መሀል አብረው የቀሩት አብነትና ሄርሜላ እንደሚወዳት እንደሚያፈቅራት እየነገራት ቢሆንም መጠጡንም ድርግም አርግተው እየጠጡ ነበረ። በአምላክም ሀብስትን እቤት አርሶ ተመልሶ ወደ ካፌ ሄዷል። ወደ ካፌ ሄደው ግን ሄርሜላ የለችም። ከአብነት ጋር አንዳንዳች ነገሮችን አወራለሁ ብሎ ነበር ሄደው። ሲሄድ ግን እነሱ እፍ ያለ ፍቅር ውስጥ ገብተው እያወሩ እየጠጡ ይገኛሉ። አብነት በጣም ይቾኮል ካልመሰለህም ተረጋጋ እንጂ ነበር ያለው። ስለዚህ በልጠጣ እንጠጣ ሁላችንም ነበር ያለውና ከዛ ቀድማ ግን ሄርሜላ በአምላክ የሚጠጣውን መጠጥ ውስጥ ጨምራበት ነበር የሚያሰክርና ድርግም አርግቶ ነበር የጠጣው። የት ነው ራሱን ያገኘው? አልጋ ላይ ነው። ከማን ጋር ነው ራሱን አልጋ ላይ ያገኘው? ከሄርሜላ ጋር ነው። ከዛ ሲነቃ በጣም ሊደነገጠ ሄርሜላ አስባበት አልማበት እያደረገችው ነገር ነው። ግን እዚህ ነገር ውስጥ የአብነት እጅ ካለበት በጣም ያሳዝናል። ራሱን አልጋ ላይ ያገኘው እሱም በጣም ነበር የሚጠላት ሄርሜላን በጣም ነው የሚጠላት። ሊያየት አይፈልግም። ምኑም ደስ አላለችውም። ሀብስትን ራሱ ተጠንቀቂ እያላት ነበረ። ከዚች ልጅ ተጠንቀቂ፣ ምን ያህል ታምኛታለሽ ነበር ያለው። እሷን አለማመን በጣም ከባድ ነው። ጓደኛዬ ብቻ ሳትሆን እህቴ፣ አብሮ አደጌ፣ ሁሉ ነገሬ ናት። ልጠረጥራት በፍጹም ልጠረጥራት አልችልም ነበር ያለችው። በጣም ጥሩ ግን እኔ ምኗም ደስ አላለኝም ካልሽ ይሁንልሽ፣ ግን ራስሽን ጠብቂ ነበር ያላት። እሷም እሺ ግን መጠርጠር አልችልም እሷ መጠርጠር ለእኔ ረፍት አይሰጠኝም ነው ያለችው ሀብስት ምስኪኗ። ነገር ግን እሷ አሳልፋ እየሰጠቻት እንደሆነ ምንም የተመለከተችው ነገር የለም። ሀብስት እንግዲህ አባቷ እንጀራ አባቷ ድርጅቷን አሳልፎ ሊሸጥ እንደሆነ ሸጠውም ደግሞ ለራሱ መልሶ ገዝቶ በራሱ ስም ሊያደርግ እንደሆነ ሰምታለች ማለት ነው። ይህ ምስጢር የተነገረው ለአብነት ነው። ስለዚህ ይሄ ነገር ለራሱ ገዝቶ በራሱ ስም ሊያዞር ፈልጎ ነው። ይሄን ነገር እየሆነ ነገር ማድረግ አለብን እያለ ነበረ። በአምላክም ሀብስትም አልገባኝም፣ ምን እያደረጉ ነው? ቆይ ለምን ይሄ ነገር አስፈለገ ነበር ያለችው። ዝም በይ፣ እኔና አንቺ በጎች ነን፣ ምንም አናውቅም። እኔና አንቺ ስንገናኝ በግ ነን ማለት ነው እያለት ነበር። ዝም ብለሽ ሳቂ አንቺ፣ እኔና አንቺ ስንስቅ ነው የሚያምርብን። ስለዚህ ምን እናርግ ታዲያ? እኔ እኮ ገንዘብ አለኝ። እኔ ጋ ያለው ገንዘብ መግዛት ይችላል። እነሱ ለጨረታ ሲያቀርቡት እኔ ገዛለሁ ነበር ያለችው። እና አይበቃም፣ በጣም ትልቅ ገንዘብ ነው። ነገር ግን አንዳንድ ፋይሎችን አዘጋጅ ብሎኛል። ፋይሎችን አላዘጋጅም፣ ሰው አዘጋጃለሁ፣ የሚያግዘኝን ሰው አዘጋጃለሁ ነበር ያለው። በአምላክም አዎ አንተ ሰው አዘጋጅ፣ እኔ ደግሞ ወደዛም ወደዚህም ብዬ ብር አዘጋጃለሁ፣ የሆነ ነገር እናደርጋለን። ይሄ ሰውዬ ለጨረታ አቅርቦ ብር አትርፎ በራሱ ስም ለማዞር ፈልጎ ነው። ስለዚህ ይሄ ነገር ደግሞ በፍጹም መሆን የለበትም ብለው ወስኗል። እንግዲህ እነሱም በራሳቸው መንገድ እየሰሩ ነው። አቶ አለም እንግዲህ በአብነት እጅ ውስጥ ነው የሚገኘው። ሁሉም ነገር ማናጅ የሚያደርገው ሂሳብ የሚሰራው እሱ ስለሆነ ምንም ከአብነት እጅ ውስጥ አይወጣም። ሀብስት እንግዲህ በጣም ብልጥነቷ አብነትን መቅረቧ ነው። የአብነት ምስጢረኛ መሆኑ ጠቅሟታል ማለት ነው። እና እንግዲህ ምንጊዜም አሸናፊው ሀብስት ናት ብለን እናስባለን። እንግዲህ ቀጣይ ቪዲዮ ምን ይሆናል የሚለውን ይችላችሁ መጣ ይሆናል። እስከዛው ድረስ ቸር ሰንብቱ። ለቤቱ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ነበራችሁም ደግሞ ላይክ እያደረጋችሁ ለምታበረታቱ እናመሰግናለን።